በረሃ አካባቢ ገና ከመጀመሪያው ከፍተኛ ኃይል ያዘጋጁ ያሰለጥኑ ነበር። ትግራይ ውስጥ ይሰለጥኑ የነበሩ 50 እና 60 ሺህ የልዩ ኃይል አባላት ራስ ምታት የሆኑባቸው ጀነራል አማራው ተገቢ ውክልና እያገኘ አይደለም፣ አማራ ተገቢ ውክልና እያገኘ አይደለም የሚል ፖለቲካ ጀነራልነታቸው ላይ የደረቡ ጦር አዋቂ ኢትዮጵያ በአማሮች ፍላጎት የተገነባች ሀገር ናት። ኢትዮጵያ በአማሮች ፍላጎት የተገነባች ሀገር ናት ለማለት ቅንጣት ታክል የማይፈሩ የውጊያ መሐንዲስ ዋነኛው ሽባ የሆነው ማንነው ስሙ የኦሮሞ ብልጽግና ሳይሆን ያደረገው ራሱ ሽባ ስለሆነ ነው። በዚህ መጠን የፖለቲካው እሳት ላይ ተጥደው ይውሉ የነበሩ ባለማረግ ወታደር ልክ የኃይል የራሱን ሰላም ራሱ መጠበቅ መቻል አለበት። የጸጥታ ኃይሉ ጋር የመከላከያ ሰራዊቱ ጋር ይህን ሊጠብቀው ይገባል። አሁን ጫካ ገብተው የሚፋለሙትን መከላከያን ህዝቡ እንዲደግፍ ጥሪ ያደርጉ የነበሩ የልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ አሁን እምጥ ይግቡ ሰምጥ ማንም የሚያውቅ የለም። እጅግ ተስፋ ተጥሎባቸው ፋኖን የተቀላቀሉት አንድነትን በቶሎ ያመጣሉ ተብለው እንደተጠበቁት ያልሆኑት ሁለቱ ዝሆኖች ሲጣሉ የጨፈለቋቸው የቀድሞ ግርማ ሞገሳቸው ተለይቷቸው በስተርጅና በየዱር ገደሉ የሚኳትኑ ጀነራል ሆነዋል። ብርጋዴር ጀነራል ተፈራ ማሞ የነገሩን የትመጣነት ከመነሻው ጀምሮ እንፈትሸው ካልን ሁሉም ነገር የሚጀምረው ጀነራሉ ማዋጋት በለመደ ትዕዛዝ መስጠትንም በሚያውቅ አንደበታቸው ፌደራል መንግስቱ ላይ የትችት ዶፍ ሲያወርዱ ነው። ጀነራሉ እንደ አንዳንድ የውጊያ ሰዎች በመሳሪያቸው ብቻ የሚናገሩ አይደሉም። ጦር ሜዳ ላይ ቦታ መርጠው ብልት ለይተው በመምታት የተካኑት አዋጊ ሚዲያ ላይ ደግሞ ብቅ ሲሉ ሁሉን ጥግ ማስያዝ የሚችሉ በወታደራዊ ቆፍጣናነት በድፍረት የሚናገሩ የሰበር ዜና አድማቂ ናቸው። እናም በዚህ ጠባያቸው የተነሳ በአንድ ቃለ ምልልስ ላይ የሰጡት ሐሳብ ከወደ 4 ኪሎ ቂም እንዲቋጠርባቸው ያደረገ ይመስላል። ፌደራል መንግስቱን ከፍ ዝቅ አድርገው ሲናገሩ የተሰሙት ብርጋዴር ጀነራሉ ከዚያ ለታሪክ ከሚቀመጥ የልዩ ኃይል አመራር ጀብዷቸው በኋላ ከመንግስት ጋር የገቡበት ሰጣ ገባ በእስር እየታጀበ ነበር። ከዚያም በፊት ቢሆን የናሳምነው ጽጌና አምባቸው መኮንን ትኩሳት ባህር ዳርን ሲፈጃት ሰሞን ታስረው ከነበሩ ተጠርጣሪዎች ውስጥ የሚካተቱ መሆናቸው ሳይዘነጋ እስር ቤትን ደጋግመው የጎበኙት ብርጋዴር ጀነራል ተፈራ ማሞ በወታደራዊ ድፍረት ፖለቲካዊ ትክክለኛነትን በጣሳ አግባብ የሚሰነዝሯቸው ሐሳቦች ቁጣን መቀስቀሳቸው ቅያሜን ማትረፋቸው እንደው ሳይታለም የተፈታ ነበር። ምን ይመጣብኛልን ሳይፈሩ እንዲህ አይነት ሐሳቦችን ወደ ሚዲያው ማሻገራቸው ምናልባት የነገር ሁሉ መጀመሪያ ሳይሆን አይቀርም። አንተ ህግ የሚከበረው ለሁሉም እኩል ሲሆን ነው። ለሁሉም እኩል ካልሆነ የሱ ህግ ለኛ ምናችን ነው? ይሄ ነው እኮ አንድንት ነው ህግ የምታከብረው ለሁሉም እኩል ሲሆን ተገቢ ነው ብለህ ታከብረዋለህ። ራሱ እስከ አፍንጫው እየታጠቀ ራሱ በተለያየ ዙር እየሰለጠነ እየረገጠ እያሳየና የሱ ህግ ለምንድን ነው የሚከበረው? ለምንድን ነው ትግራይ ላይ ያን ያህል የመሳሪያ ክምችት ሲኖር ማስተካከል ያልቻለው? እዚህ መቶኛ ላይ ለምን ይፈንጫል? እዛ ላይ እኮ ማስተካከል አልቻለም። ይሄን ያየህ እንዴት ታደርገዋለህ? ለዚህ ነው ሁሉም የሚሆነው በኩል ማስተዳደር ሲቻለው። በኩል ማስተዳደር ካልቻለ ሁሉም ራሱን ለመከላከል የመከላከል መብት አለው። ፌደራል መንግስቱ የአማራ ክልል እንዳይታጠቅ እያደረገ ነው። በቃ እንዳይታጠቅ ሆን ተብሎ እየተደረገ ነው። ስለዚህ መታጠቅ በሚችለው ይታጠቃል። ምንም ያመጣው ነገር የለም። ይህን አይነት ኮስታራ ንግግር ያደርጉ የነበሩት ሰው ከዚህ ቀደም በነበሩ ጊዜዎቻቸው ላይ የወሬያቸው ስልት የሚቃኘው በ4 ኪሎ ስልት ምት የንግግራቸው ምንጭ የሚቀዳው ከፌደራል መንግስት አቋም ነበረ። ያኔ ሁለቱም ወገኖች የአንድ ጎራ ሰልፈኛ የአንድ ጠላት ደመኛ ነበሩና ቋንቋቸው ተመሳሳይ፣ ንግግራቸው አንድ ላይ ነበረ። ያኔ ሳር ቅጠሉ ሁሉ ጁንታ እያለ በሚያወራበት መንገዶች ሁሉ ወደ ጦርነት ይወስዱ በነበረ በት ቀውጤ ጊዜ ብርጋዴር ጀነራል ተፈራ ማሞ ስለ ህዝባዊ ወያኔ ሓርነት ትግራይ እንዲህ እያሉ ይናገሩ ነበር። የህወሓት አቅጣጫ ምንድነው? ጭቁን ብሔረሰብ ምናምን በሚል ከፋፍሎ ነበር የሄደበት። ልክ አሁንም ወደ አገሪቱን ለመውረድ እንትን ሲሰለፍ ያ ስልቴ ይሰራም ብሎ ነበር አስቦ የነበረው። ይሄ ኃይል ግንባር ቀደም ቢሆንም ከጀርባው ብዙ ኃይል አለ። ሁል ጊዜ የኢትዮጵያን ውድቀት የሚመኝ
አንዱ የኢትዮጵያን ውድቀት የሚመኝ ኢትዮጵያ ስትገነባ ልትወድቅ በማችልበት ነው። ይሄን ነው አንዱ ያላወቁት። ዝም ብለህ ስታይ ኢትዮጵያ በየትኛውም የኢትዮጵያ መንግስት ተጋፊ አይደለም። ማንንም ተሻግሮ ወሮ አያውቅም። የማንንም አገራቸው ላይ ሲጀመር ግን አገራቸው ሲጠቃ ግን እንዳለ ነው የሚነቃነቀው። ይሄ ነው ውጤቱ። በተለያየ ቦታ ይሄ ነው የኢትዮጵያ ህዝብ። ለጊዜው ያጠቃው ኃይል የተወሰነ እርምጃ ሊሄድ ይችላል። ተመልሶ ግን ነው ልክ አሁንም ህወሓት ራሱ ይሄን ያየ ህወሓት ይሄን አየ። ተመሳሳይ ደግሞ የህወሓት ደጋፊ ዳር ሆኖ አጨብጫቢ ውጭ ሆኖ ሲያጨበጭብ የነበረ አጨብጭቦ ነው የቀረው። 250 ሺህ ኃይል አሰልፎ ጦርነት ውስጥ የገባው ህወሓት ቀዳሚ ጠላቱ አድርጎ የተነሳው አማራውን ነው በማለት በወቅቱ መንግስት አምርሮ ይታገለው የነበረውን ቡድን መሬት ላይ ባለ ክንዳቸው ብቻ ሳይሆን በመገናኛ ብዙሃን ድምጻቸው ጭምር ይታገሉት ነበረ። ብርጋዴር ጀነራል ተፈራ ማሞ ከዚህ ሁሉ የእጅና ጓንት ትብብር በኋላ ነው እንግዲህ ጀነራሉና የመንግስት ሰዎች መቃቃር የጀመሩት። ብርጋዴር ጀነራል ተፈራ ማሞ አሁን ተቀላቅለውታል ስለተባለው ፋኖ የነበራቸው አቋምም ብዙ የሚያነጋግር ነበር። ፋኖ እንዳሁኑ ጉልበት ሳያወጣና ሳይጠናከር መንግስትን ለረጅም ጊዜ የሚገዳደር ክንድም ሳያፈረጥም በፊት ገና በእንቁላሉ ጊዜ መሆኑ ነው ጀነራሉ ስለ ፋኖ ተናግረው ነበር። በወቅቱ የነበረው ሁኔታ በፈጠረው ስጋት ምክንያት ፋኖች ልምምድ መጀመራቸው የሚበረታታ መሆኑን እንዲያውም ድጋፍ እንደሚያስፈልጋቸው ጭምር ይናገሩ ነበር። ታዲያ መንግስት ትጥቅ ለማስፈታት ፊቱን ወደ ፋኖ ሲያዞር የጀነራሉ ልብ ሻክሮ ቆየው። ፋኖን ትጥቅ ማስፈታት እንዲህ በቀላሉ የሚሆን አልነበረምና ነገሮች መስመር ስተው ተበላሹ። ልዩ ኃይሉን አፍርሻለሁ በተባለ ዋዜማም የዛሬ መደበቂያቸውን ያበጃጁላቸው ፋኖች ምን ሲደረግ ብለው ነፍጣቸውን እንዳነገቡ እረ ጥራይን ጫካው እረ ጥራይን ዱሩ ብለው ሸፈቱ። በመሃል ብርጋዴር ጀነራሉን አልጋ ላይ ያዋለ ተዋግቶ ያዋጋ የነበረ እግራቸውን አሳስሮ ያስቀመጠ በሽታ በህይወታቸው ስንክሳር ድንገት ተከሰተ። ነገሩ የቆየ ቢሆንም በውጊያዎች መሃል በነበሩ አጋጣሚዎች መፈጠሩ ቢታወቅም ከባለቤቱ ያወቀ ቡዳ ነውና እስኪ ጀነራሉ በወቅቱ ጎብኝቷቸው የነበረውን ህመም ካንደበታቸው እንስማ። አመሰግናለሁ። እንግዲህ ምንድነው የጤና ሁኔታ? ቀደም ሲል በእርስ በርስ ጦርነቱ ተደጋጋሚ የጥይት ምት አለኝ እና ያን እንትን ከድል በኋላም በተለያየ ምክንያት ህክምና በተገቢ እንትን አልታከምኩትም። ወደ 8 የሚሆኑ የፍንጣሪዎች እግሬ ውስጥ ተሰግስገዋል። አሁን እየቆየ ሲሄድ ነርቬን ተደጋጋሚ እየነኩትም እንታሉ እና ህክምና ሳየኋቸው የተሻለ ህክምና ካላገኘህ አትታከም እንትናት በለው ነርቭህን ይነካዋል፣ የተሻለ ህክምና ነው መሆን ያለበት የሚል ይሄ ተነገረኝ። በኋላ ያው ጊዜ ወስጄ ባለፈው ወደ ውጭ እስራኤል ሀገር ያሉ ወገኖቼ አዩትኝ፣ ላኩላቸው ያለውን ችግር እንትን አለን እዚሁ ይሰራን ብለው ነበረ። ከዛ እንዴ ደግሞ ምንም እንትን አላለውም። ስራቱን ጠብቄ በሙሉ ጨርሼ ልወጣ ስል ተከለከልኩኝ። ለህክምና ነበር ዋናው ዓላማ ወደዛ ለመሄድ። ምንድነው ምክንያቱ ስል እንድትወጣ አልተፈለገም የሚል አነሱልኝ። በዛ ምክንያት አደናቀፉትኝ። አሁን እመሙ እየጨመረ መጨረሻ ላይ እንትና ላይ አላንቀሳቀሰኝ አለ። አሁን ተደጋጋሚ እንትኖች ወደ ውስጥ በጣም በጥልቀት የገቡም ስላሉ እንትኑ ነኩኝ። የነርቭ ስርዓቴን የነኩን አሁን ለመርገጥም ለሁሉም ያስቸገረኝ እና አንዳንድ ጊዜ እስከ ላይ ድረስ እስከ ጉልበቴ ድረስ ይሰማኛል። ይሄ ነው፣ ሌላ አይደለም። ከዚህ ጋር ተያይዞ የመጣ ችግር ነው። ጀነራሉ እንዳሉት ከመሳሪያ አፈሙዝ ሲምዘገዘጉ ወጥተው እግራቸው ላይ የተሰነቀሩ ጥይቶች አላራመድ ሲሏቸው የነርቭ ስርዓታቸውን አፋልሰው ካልጋ ሲያውሏቸው ነው ወደ ውጭ ወጥቶ ለመታከም ማሰብ የጀመሩት። ነገር ግን እስራኤል ሀገር ሄጄ ለመታከም የነበረኝ ትልም ባጭሩ ቀረ ሲሉም ሰምተናቸዋል። የጀነራሉ ባለቤት ደግሞ በወቅቱ የተፈራ ማሞ ህመም ተባብሶ ለህልፈተ ህይወት ከዳረጋቸው በኋላ ቲሸርት አሰርቶ ከመጮህ በፊት እንድረስላቸው ይሉ ነበር።
ነበረ። ይሄ የጄኔራሉ ህመም አላራምድ ብሎ ሰቅዞ የያዛቸው ደዌ እስራኤል ሀገር በሚገኝ የሕክምና ተቋም ውስጥ መፍትሄ ሊያገኝ እንደሚችል እምነት የነበራቸው ወይዘሮ መነን ማለትም የጄኔራሉ ባለቤት ጄኔራሉ ከጉዞ ለመከልከላቸው የሚያነሱት አንዱ ምክንያት በአማራ ክልል ደረጃ የርዕሰ መስተዳደሩ አማካሪ ሆነው ሲሾሙ ሹመትን አልፈልግም ማለታቸው ነው ይላሉ። ሰበቡ ምንም ሆነ ምን ጄኔራል ተፈራ ማሞ ግን በወቅቱ ወደ ውጭ ወጥተው ሕክምና ለማግኘት ያደርጉ የነበረው ጥረት አልተሳካም። ከዚህ በፊት በሕክምና ሰበብ ወደ ውጭ ወጥተው የውሃ ሽታ የሆኑ ያደጉትን ሀገራት አየር መማግ ሲጀምሩ ውስጣቸው የተቀበረ ፖለቲከኝነት አገርሽቶባቸው የአደባባይ ሰልፍ ሲያዘጋጁ የሚውሉ በየኤምባሲው ደጃፍ ተሰልፈው ዳውን ዳውን ሲሉ የከረሙ አያሌ ሰዎችን አይተናል። ወደ አገር ቤት ብመለስ እጣ ክፍሌ ጽዋ ተርታዬ መታሰር አሊያም መገደል ነው ብለው ጥገኝነት የጠየቁ ዶላር ኪሳቸውን ሲያሳብጠው አማጽያን ገዝተው መስታወት ያሰበሩም ብዙ ናቸው። ወጥተው የቀሩትንም ልመለስ ሲሉ መመለሻ አጥተው እዚያው አዲስ ትግል ያዋለዱትንም ሰዎች ይወክልልን ዘንድ ሁለት ምሳሌዎችን እናምጣ። ምሳሌ 1 ሀብታሙ አያሌው። በዘመነ ኢህአዴግ ጊዜ ሀብታሙ አያሌው ኢህአዴግ መራቢያ አካል ላይ ሃይላንድ አንጠልጥሎብኛል ከጥቅም ውጭም ሆኛለሁ ብሎ ለሕክምና አሜሪካ ሄደ። አሁን ከሄደበት አሜሪካ ለዘመድ ጥየቃ እንኳን ወደ አገር ቤት የማይመለስ ብርቱ ተናጋሪ ሆኖ መንግስትን ባገኘው አጋጣሚ ሁሉ የሚተች የለየለት የሚዲያ ሰው ሆኗል። የውስጥ መረጃዎች የሚጠቁሙትን ካመንም ተበላሽቻለሁ ይል የነበረው ሀብታሙ አሁን ወልዶ ከብዶ እየኖረ እንደሆነ ነው የሚናገሩት። ምሳሌ 2 ልደቱ አያሌው። በቅርብ ዓመታት ውስጥ ለልብ ሕክምና አሜሪካ መሄድ አለብኝ ብለው ነገር ግን በመንግስት ተከልክለው በመጨረሻም የተሳካላቸው አቶ ልደቱ አያሌው ናቸው። አቶ ልደቱ ጉዟቸው ለሕክምና እንደሆነ ተናግረው በአጭር ጊዜም እንደሚመለሱ አሳውቀው ቢሆንም የሄዱት ከዚያም ባሻገር ከአንድም 2 ጊዜ ወደ አገር ቤት የምመለስበት ቀን ቀርቧል እያሉ ቢያውጁም ይኸው አሁን ድረስ እርሳቸውን የበላ ጅብ አልጮህ ብሏል። በእርግጥ ለመመለስ ወስኛለሁ ብለው ትኬት መቁረጣቸውን ጭምር አሳውቀው የነበረ ቢሆንም በጀባይ ተቀባይ ማጣታቸውን በመጥቀስ እዚያው ከተመዋል። ይልቅስ ለሕክምና በሄዱባት ሀገር አሜሪካ ሆነው የሽግግር መንግስት ጽንሰ ሐሳብ የሚያረቁ የዶክተር አብይን ስርዓት በብርቱ የሚተቹ ሆነው ነው የተገኙት። ታዲያ እንዲህ አይነት ልምዶችን በገዛ አይኖቹ ያየው መንግስት ለብርጋዴር ጄኔራል ተፈራ ማሞ የጉዞ ፈቃድ መከልከሉ መጪውን ጊዜ በመፍራት ሳይሆን አይቀርም። ነገሩን ግራ የሚያደርገው ግን ጄኔራሉ ወደ ውጭ እንዳልወጣ ተከልክያለሁ ባሉ ማግስት የፋኖ ጫካ ውስጥ መገኘታቸው ነው። አሞኛል ብለው ቤት የዋሉት ምግባቸው አልጋ ላይ ንቅናቄያቸው ከአንገት በላይ የነበሩት ሰው ድንገት እመር ብለው ተነስተው ፋኖን ተቀላቀሉ ሲባል የብዙዎች ጥያቄ እስራኤል ድረስ ሊወስዳቸው የነበረው ህመምስ የሚል ነበረ። ጄኔራሉ ግን ለዚህ ጥያቄ መልስ ከመስጠት ይልቅ የቀናቸው ፋኖን መቀላቀላቸውን ማብሰር ነበረ። ለመላው የአማራ ህዝብና ደጋፊዎች እኔ ጄኔራል ተፈራ ማሞ የአማራ ፋኖን በይፋ ተቀላቅያለሁ። አማራ በማንነቱ እንደ ጦስ ዶሮ በያለበት ታርዶ ሲጣል፣ ሲገደል፣ ሲሰደድና ሀብት ንብረቱ ሲወድ የዓለም መንግስታት በዝምታ በተመለከቱበት ወቅት የኢትዮጵያ ህዝብ በትዝብት ውስጥ ሲቆዝም አማራ የተጋረጠበትን የማንነት እና የዘር ጥቃት ለመመከት በጀግኖች ልጆቹ የልጓም የለሹን የብልጽግና ስርዓት ተፋልመው አጣብቂ ውስጥ ከተውታል። አሁንም የጥላትን ግባተ መሬት ለመፈጸም ትንቅንቅ ላይ እንገኛለን። ስለሆነም በዛሬው ዕለት የአማራ የህልውና ትግልም በሙያ ለማገዝ በዱር በገደል በጫካ ከሚገኙ የአማራ ንብልባል ፋኖዎች ጋር በይፋ መቀላቀሌን ለአማራ ህዝብና ለወዳጆቹ አበስራለሁ። ከዚህ በኋላ ከብርጋዴር ጄኔራል ተፈራ ማሞ ይጠበቅ የነበረው ነገር ሊያዥ ለገናዥ አስቸግረው የነበሩትን ሰዎች አንድ ማድረግ፣ ጎራ ከፍለው ይጠዛጠዙ የነበሩትን ፋኖች ስርዓት ማስያዝ ነበረ። እኛ የጦር አዋቂ ልጆቼን አግዛለሁ ብለው ጫካ ገብተዋልና ይጠብቁት የነበረው አቀባበል የተለየ ነበረ። ነገር ግን ባሰቡት መዋል ቸገራቸው። የተመኙትን የንግስና ወንበር የሚሰጥ ፋኖም ጠፋቸው። ብዙዎች ጄኔራሉ ፋኖን ሲቀላቀሉ መንግስት
መንግስት አበቃለት፣ ፋኖ ቀን ወጣለት ብለው አስበው ነበረ። ለዚህ ምክንያታቸው ደግሞ ፋኖ ለማሸነፍ የሚያስፈልገው አንድ መሆን ብቻ ነው የሚል ነበረ። ለዚህ አንድነት ደግሞ ጀነራሉ ትልቁን ሚና ይጫወታሉ በሚል በብዙዎች ተስፋ ተጥሎባቸው ነበረ። ምክንያቱም ሰውየው ስለ አንድነት በብዛት በመናገር የሚታወቁ ስለነበሩ። ኢትዮጵያ በሃይማኖት የተገነባች ሀገር ናት። ኢትዮጵያ በሃይማኖት ፍላጎት የተገነባች ሀገር ናት። ኢትዮጵያ የምትባለው ሀገር ከጫፍ እስከ ጫፍ እንደ ሲሚንቶ አጣብቆ የያዛት አማራ የሚባለው ማህበረሰብ ነው ያሉት። እንደ ሲሚንቶ አጣብቆ የያዛት አማራ የሚባለው ማህበረሰብ ነው ያሉት። አሁን ተወደደም ተጠላ አንድ ነገር ተፈጥሯል። ይሄን የተፈጠረ ነገር ነው አጠናክረህ የምትንደረደረው እንጂ ሌሎቹ ማድረግ ያለባቸውን ያደርጋሉ። አቁም ብትለው አያቆምም። ያንተን ባንተ ቋንቋ ታዝሎ ተጣቆ ማጥላላቱ አይቀርም። እንደ ጢንዚዛ እያንቋረረበት ባልታጠበ ጉሮሮ እያንቋረረበት ሊያጥላላህ ይችላል። እሱ አይደለም ያለውን ይበል። አንተ ይህን ኃይል አድርገህ ተንደርድረህ መሄድ መቻል ነው። ይሄ ነው። ይህን መመከት ካልቻልህ ከዚህም በላይ ሊገጥምህ ይችላል። ከዚህም በላይ ሊገጥም ይችላል። ስለዚህ ይህን አውቆ ነው ሁሉም እንደ አማራ ማሰብ። እነዚህ እንቅፋት የሆኑ መንደርተኞች፣ ጎጠኞች ለዚህ አይነቱ ቦታ ለመስጠት ይሄ የሚመጣው ዋናው ማንነቱ ላይ በተገቢው ካየኸው ከዛ በታች ያለው ቦታ የለው። ስለዚህ በዚህ ደረጃ ነው መሄድ ያለብን። ምን ጊዜም ወደ ውስጣችን ነው። ወደ ውስጣችን በተገቢው አይተህ ከውስጥ ተነስተህ ነው ወደ ውጭ የምትሄደው። ይሄ ሁኔታ ነው የሚጠይቅ እንጂ ከዚህም በከፋ ምንም አዲስ ነገር የለውም። እንዳነሳሁት ጣሊያኖች ኢትዮጵያ የሚባለው ሀገር እንደ ሲሚንቶ አጣብቆ የያዛት የአማራው ማህበረሰብ ነው። በተዘዋዋሪ እኮ ተናግረውታል። ኢትዮጵያ እነዚህ እኮ አሁን የምትላቸው ግራ ቀኝ ያሉት ፖለቲከኞቹ በተለያየ ጊዜ ተናግረውታል። ኢትዮጵያ በሃይማኖት ፍላጎት የተገነባች ሀገር ናት። የአማራ ቋንቋ፣ የአማራ ባህል፣ የአማራ ሃይማኖት ሁሉ ነገር ብለውታል። ስለዚህ አሁን እነሱ ጋር አይደለም አላችኋል። እኛ ተገቢ የሆነ ሁነን መገኘት ነው። ውስጣችን አጠናክረን ሁነን ነው መገኘት ያለብን። ይሄ በጠውለት በልመና ብቻ አይመጣም። በትግል ነው። በትግል ከውስጥ ይጀምራል። ግንባር ቀደም የሆኑትን እነዚህ ወደፊት የሚመጡበት ሁኔታ እየተፈጠረ ከታች የግለሰብ መሪ አይደለም፣ ከታች ሁሉም ተሳትፎ እንዲኖረው የእያንዳንዱ ድምር የሥራ ውጤት ነው ወደዚህ ወደ ተሻለ ደረጃ የሚያመጣን። ለዚህ ነው ሁልጊዜ ስንንቀሳቀስ ስናስብ እንደ አማራ ይሁን ሲባል ሌላ መነሻ የለው። በአማርኛችን ሁሉ ነገር ታጭቋል። ባህላችን፣ ወጋችን ሁሉ ነገር አለ። እንዲህ ተስፋ ተጥሎባቸው የነበሩት የጦር አዋቂ እንከን አልባው አዋጊ ጀነራል ተፈራ ማሞ ግን እንኳን ሁለቱን ዝሆኖች አስታርቀው አንድነትን ሊያመጡ ይቅርና የአንደኛው ጎራ ተለጣፊ ሆነው ነገር ሲያቦኩ ነበረ ጊዜያቸውን የፈጁት። በአንድ ወቅት እስክንድር ነጋ ስለ ድርድር ማውራት ከመንግስት ጋር ሊኖር ስለሚችል ንግግርም መጠቋቆም ሲጀምር እኛ ከእብድ ጋር አንደራደርም የሚል አቋም ከነዘመነ ካሴ ዘንድ ተሰምቶ ነበረ። የዚህ ሰሞን ነው ጀነራሉ ከሁለቱ አንዱን መምረጥ ግድ ሲላቸው ድርድር ብሎ ነገር የለም ብለው ፊታቸውን ለዘመነ ካሴ ጀርባቸውን ለእስክንድር ነጋ ይሰጡት። ኃይላችን ይህን ነው የሚያሳየው። የተናገረ ቢናገር የድርድር የሰላም ምናምን ቢል መጀመሪያ ማንነታችን ወደ ነበረበት መመለስ አለበት። የአማራ ሕዝብ የትም ቦታ ገብቶ እንደ አማራ መስራት አለበት። አያቶቹ በገነቡት አያቶቹ ባቋቋሙት ሀገር እየተፈናቀለ ሊሄድ አይችል። ይሄ ነው የሚሆነው። ስለዚህ በዚህ ቀና የሆኑት ጋር ደግሞ እኩል የምንሄድበት ነው። ከዚህ የተነሳ አሁን ያለው ይኸው ትግሉ በአንድ ዓመት አያችሁት ምን ያህል እንደደረሰ።
እዚህ አንድ ብርገን ነው እያየን ያለ ነው። ጎጃም ላይ ያለውን ኃይል፣ ጎንደር ላይ ያለውን ኃይል፣ ወሎ ላይ ያለውን፣ ሸዋ በተለያየ ያለውን ኃይል ስታዩ ደግሞ እንዴት እንዳጥለቀለቀው ዛሬ ከሻምበል ከመቶ ወጥቶ ሻለቆች፣ ብርጌዶች፣ እዞች እየተገነቡ ነው። ይህ ነው ለሚሰራ ስራ ሰከን ብሎ ረጋ ብሎ በደንብ ተዘጋጅቶ መራመድ ስለሚያስፈልገን ነው። በዚህ ደግሞ ምንም የሚያቆመን የለም፣ እንሄድበታለን። ታዲያ አሁን ከስንት ጊዜታ በኋላ እስክንድርና ዘመነ ካሴ አብረው ለመስራት ሲያስቡ ስለ መዋሃድም ሲያቅዱ ጊዜ ጄኔራሉን የሚያስታውሳቸው ጠፋ። ተቆጥተው አንድ እንዲያደርጉት ይጠበቅባቸው የነበረውን ፋኖ ወገን መርጠው ጎራ ለይተው ስንጥቃቱን ሲያሰፉት አጀብ ያለላቸው ሁሉ አሁን የአንድነቱን ነገር ሲሰማ ከቁም ነገር የሚጠፋቸው ጠፋ። አፋብኃ ቢመሰረት አፋሕድ ቢቆረቆር ሁለቱም አንድ ስለመሆን ቢያወሩ አንዱም ቦታ ላይ ስማቸው የማይነሳ ምን የነካው እንጨት ሆነዋል። ብርጋዴር ጄኔራል ተፈራ ማሞ የአማራ ክልል ልዩ ኃይል ሆነው ሲያሯሩጡት ከነበሩት ህወሓት ጋር አስፈላጊ ከሆነ አብረን እንሰራለን ሲሉ እነ እስክንድርን ያስቀየሙላቸው የመሰላቸው ሰዎች እሰይ አበጁ ብለው በየሚዲያው ይጋብዟቸው ነበር። ታዲያ አሁን እስክንድርና ዘመነ ካሴ ሊታረቁ ነው ሲባል ዞር ብሎ የሚያቸው ጠፋ። ምነው እግሬን በሰበረው ብለው ፋኖን የተቀላቀሉበትን ቀን ለመርገም የሚያስመኝ ትኩረት ማጣት አሁን የብርጋዴር ጄኔራሉ መለያ ሆኗል። አዎ ከቅርብ ጊዜ ወዲህ ተፈራ ማሞን የበላው ጅብ አልጮህ ብሏል።